ሰላም ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን በሰላም መጣችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ዛሬ በአዲስ ቪዲዮ መጥቻለሁ። እንደተለመደው ላይክ አድርጉት ሁሉም ጋር እንዲዳረስ ማለት ነው። የራሴን ሀሳብ አስተያየት እሰጣለሁ። አሁንም የመጣሁት እንግዲህ ሰሞኑ አነጋጋሪ በሆነው በእነ አዶናይ ነገር ነው ማለት ነው። እነሱ ላይ ሀሳብ እንሰጣለን። እሱ ከተመቻችሁ እናንተ የራሳችሁ ሀሳብ ኮመንት ላይ ማስቀመጥ ትችላላችሁ ማለት ነው። እንግዲህ እንደምታውቁት አዶናይ በብዙ በጎ አድራጎት ይታወቃል ማለት ነው እና ከአርቲስት ከትላልቅ ሰዎች ጀምሮ እስከ ትናንሽ ሰዎችን የሚረዳ ቅን ልብ ያለው ልጅ ነው ማለት ነው። እኔ በጣም ልቡ በጣም ይማርከኛል ማለትም ንጹህ ልብ አለው ማለት ነውና ከትላንት ወደ አሜሪካን ገብቶ ነበር። ያው የገባበትም ካናዳ ያለ ህጻናትን መርዳት አዛውንቶችን መርዳት እንደሚፈልግ ብዙ ጊዜ ሲናገር ነበር። አይታችሁት ከሆነ ማለት ነው። ኢትዮጵያም ገብቶ እንግዲህ ጥቂት የማይባሉ ሰዎች በጣም ሲረዳ ቆይቶ ነበር። አሁንም ደግሞ ወደ 25,000 የሚታመሙ የልብ ህመምተኛ ልጆች ለመርዳት እንግዲህ አሜሪካን ሄዶ ያው ብር እያሰባሰቡ ነበር። ለማሰባሰብ ነው ኦሬዲ የሄዱት። እዛ ላይ ብዙ አስተያየት ተነስቶ ነበር። ብዙ ሰው ተቃውሞም ያነሳለ፣ ብዙ ሰው የሱ ተከታዮችም ሀሳቡ የደገፉት አሉና እኔ በጣም ነው እየገረመኝ እውነት ለመናገር ሰው ለጥሩ ነገር ሲነሳ ለምንድነው ሰው መሀል የሚገባው? ማለትም ያ ሰው እንዳይሰራ ለምንድነው የምታደርጉት? እኔ በጣም ነው የሚገርመኝና አይታችሁት ከሆነ ብዙ ሰው ሀሳብ ሲሰጥ ነበር። እነ ተሙ እነ ጂጂ ብዙ ተቃራኒ ሀሳብ እየሰጡ ነበር እና እሱ ግን ማንንም አልሰማም። እንግዲህ ዋናው አላማው ነው ማስቀደም እንትን የሚለው የሚፈልገው ማለት ነውና እዛ ላይ ደግሞ ሀሳብ ሰጥቶ ነበር። የብዙ ሰው ጥያቄ ስለነበረ እዛ ላይም ሀሳብ ሰጥቷል። እንዴት እንደሆነ ግልጽ አድርጎ ለሰው አስረድተዋልና እኔ ግን አንዳንዴ ለምንድነው ሰዎች ጥሩ ነገር ሲያስቡ ለምን እንቅፋት እንሆናለን? እና በቃ ባይሰራ ይሄ ልጅ እዚህ ላይ ባይሳተፍ እኮ ስለሱ ነገር አናነሳም ነበርና ሰው የሆነ ደረጃ ላይ ሲደርስ ያን ሰው መጣል እንፈልጋለን። ጥሩ ነገር ሰርቶ ስናይ ማለት ደስ አይለንም። እኛ ሰውነን አይደል እንዴ? ሰይጣን ነው እንደዚህ አይነት ነገር የማይወደውና ህፃናት ከእንደዚህ ህመም ከልብ ልብ ህመም የሚያውቀው ሰው ያውቀዋልና በጣም ከባድ በሽታ ነውና እነዚህን ልጆች ህይወታቸው ለመታደግ ያደረገው ነገር እንዴት ነው እንደዚህ ሊያነጋግር የሚችለው ብዬ አሰብኩኝና በቅንነት ለምንድነው ያልተወሰደው? እሱ ኢትዮጵያ ላይ እውነት ለመናገር ብዙ ቢዝነስ መስራት የሚችል ልጅ ነው። ብዙ ተከታይ አለው እና የሱን አካውንት ማዘጋት ቪዲዮ ማጥፋት ያኔ ተገቢ ነው ብዬ አላስብምና አንድ የገረመኝ ነገር አለ። እሱ አዲስ ማን ነው አሜሪካን ሲገባ በጣም አቀባበል ተደርጎለት ነበር። ያው በሚወዱት ሰዎች እሱን የሚከተሉ የሱን ሀሳብ የሚደግፉ ሰዎች ማለት ነው። እና ጂጂ እንግዲህ እንዳያችሁት ከሆነ እሱ መንግስት ነው ወይ እንደዚህ ምን ሰርቶ ነው እንደዚህ የምትቀበሉት ምናምን ብላ ስትቃወም ነበር። እውነት ለመናገር መንግስት የሚሰራው ስራ ነው የሰራው ማለት በቃ መንግስትም ሀገር አይደል የሚገነባው ሰው ህዝብን አይደል የሚገነባው። ይሄ ልጅም ብዙ ሰው እየገነባ ነው። ብዙ ሰው ከበሽታ እንዲያገግሙ ወይም ደግሞ ወደ ጤንነታቸው እንዲመለሱ እየሰራ ነው 24 ሰዓት ሳይተኛ ማለት ነውና እነሱ አስፈላጊ ከሆነ በምንስ ነገር ቢቀበሉት ምንድነው ምን ችግር አለውና እኔ ምቀኝነት ነው። ለምንድነው የምትቀኑት? አሁን ይሄ ልጅ ላይ እንደዚህ ስለሰራ እንደዚህ በጣም ታዋቂ ስለሆነ ብዙ ነገር ማድረግ እንደሚፈልግ ሲናገር እነሱ ግን ያ ነገር እንዳይሰራ የሚያደርጉ ሰዎች አሉና እሷም ተናግራለች። አካውንቱ እንደዚህ የሆነ ነገር አድርገን ነው የምናዘጋው ምናምን ይላሉና እውነት ለመናገር በጣም ነው ያፈርኩት። ማለት በቃ ሰው እንዴት ነው ጥሩ ነገር ሲያስብ ያ ልጅ እንዳይሰራ
በቃ ህዝብ እንዳይለወጥ እኔ ምን እንደሆነ አልገባኝም። እኛ በተለይ አበሻ ስንባል የእውነት በጣም ነው የምንከብደው። ምቀኝነት ምን አለ የተቸገሩት እንኳን ሰዎች እንዲረዱ እድሉን ብትሰጡ። በቃ ዝም እናንተ ስንት አመት ሶሻል ሚዲያ ቁጭ ብላችሁ ያልሰራችሁት ስራ እሱ ግን መጥቶ አስቡት፣ ሀገርን የሚለውጥ ልጅ ነው። እውነት ስንት ሺህ ሰው ማለት ከአንድም 3-4 አርቲስቶች በሱ ጥረት ብዙ ነገር የተደረገላቸው ልጆች ብትሉ ታማሚ ሰዎች ብትሉ እና ይሄ ለምን አደረገ ነው? ከኛ በኋላ መጥቶ ይሄን አይነት ታሪክ ሰራ ብላችሁ ነው? ቀንታችሁ ነው ወይስ ምንድነው? እንደዚህ ጥሩ ስራ ሲሰራ እማትወዱት እማትደግፉት? ሰው የሚወደው መጥፎ ስራ ሲሰራ ብቻ ነው። ሰውን በቃ ሰው የሚከተለው በራሱ ጥሩ የሚሰራ ደግ ነገር የሚያስብ ለሀገሩ የሚጠቅም ሰው አይፈልግም። ለምን እንደሆነ አላቅም። በቃ እውነት አይፈልግም። እና ለምንድን ነው ልጁ እንደዚህ እሱን ለመጣል እውነት የምትሄዱት? ብዙ ርቀት ነው የምትጓዙት። እና እሱ ግን በጣም የሚገርም ማርያምን በጣም የሚገርም ልጅ ነው። በጣም የሚደንቅ ከሌ እንደዚህ ብሎኛል ምናምን ብሎ ወደ ኋላ የማይመለስ ልጅ ነው። እና ብትችሉ እንደሱ ለሀገራችሁ ጥቀሙ። በቃ እሱ ስንት አመት ካናዳ ቁጭ ብሎ የካናዳን ህይወት አይቶ ሀገሬ መጥቼ ሀገሬንም ህዝቤንም እቀይራለሁ በቻልኩት ሚዲያ ተጠቅሜ ብሎ ሲያስብ፣ ሌላው ይቅር ሰው እንዴት ነው በታመመ ሰው እንደዚህ የሚቀናው? እንዴ የታመመ ሰው ይረዳ። ስንት ህፃናት ናቸው እየተሰቃዩ ያሉትና እነሱን ልርዳ ባለበት እናንተ እሱን ለመጣል ግን የምትሄዱት ርቀት በጣም ይገርማልና እስኪ እንደዚህ ተማሩ፣ ደግ ልብ ተማሩ፣ ከሱ ተማሩ። ሀገርን እንዴት መቀየር እንደሚቻል ህዝብን። እኛ እኮ ስንተባበር ሰው አንድ ሰው እኔን ቢረዳኝ እኔ ሌላውን መርዳት እችላለሁ፣ ሌላውም ሌላ። ከዛ ሀገራችን ታድጋለች፣ ህዝባችን ያድጋል፣ ረሃብ አይኖርም፣ ህመም ችግር አይኖርም። ግን እኛ ለምንድነው ራሳችን ብቻ ስለምንል የራሳችን ከፍታ ብቻ ስለምናስብ የሌላ ሰውን ከፍታ በጭራሽ አያስደስተንም። በጭራሽ በቃ እኛ ብቻ ከፍ እንድንታወቅ ነው የምንፈልገውና ብዙ አመት ይኸው እኔ እንኳን አረብ ሀገር ከመጣው ስንት አመት እናንተ ያው ናችሁ። በቃ ምንም ጥሩ ነገር ለሀገራችሁ ሳትሰሩ ለቤተሰብ ሳትሰሩ ይኸው አረጃችሁ እዚህ ሚዲያ ላይ። እና አሁን እንግዲህ ትውልዱ ነቅቷል። ማንም ትዕግስት የለውም። እናንተን የሚከታተልም ሰው የለምና ስለተነቃባችሁ እኛ አሁን ከዚህ በኋላ ሚዲያ ላይ በጣም ለሚዲያ የሚሆኑ ሰዎች ተከትለን መስራት መቀየር ነው የምንፈልገውና ይሄ ልጅ ላይ ባትቀኑ ነው። ብትችሉ ስሩ፣ ካልቻላችሁ ዝም ማለት በቃ እንደዚህ ነው የሚያዋጣው ብዬ ነው የማስበውና የጃኒም አካውንት እንግዲህ ተመልሷል። ቤተሰብ እንኳን ደስ አላችሁ። የእሷም አካውንት ስለተመለሰ በጣም ደስ ብሎኛል። እንግዲህ በደስታ ነበር ከትላንት ወዲያ ስታወራ የነበረው እና ቤተሰብ የኔ ሀሳብ አስተያየት ይሄንን ይመስላል። የእናንተስ? እና ላይክ ማድረጋችሁ እንዳትረሱ። አዶናይን አበረታቱት። ወገኖቻችን ማገዝ እንፈልጋለን። እንግዲህ ለሰኞ ተብሏል። እዛ ላይ የምትችሉትን ተሳተፉ። ይሄ መልካም ስራ ስለሆነ በሰማይም በምድርም ዋጋ የሚሰጠን ነገር ስለሆነ እዛ ላይ ሄደን እንሳተፍ፣ እንዲሰራ እናድርግ። አካውንቱ ደግሞ እንዳይዘጋበት የፈለግነውን የቻልነውን ማድረግ አለብን ማለት ነው። ቤተሰብ ሰላም ለሀገራችን። እባካችሁ በጣም ትላልቅ ሰዎች በእውቀትም በእድሜም ትላልቅ ሰዎች ማለት በእውቀት ትላልቅ በእድሜ ትላልቅ ግን በቃ የምታረጉት ነገር የትናንሽ ሰዎች አላችሁና እናንተ በቃ ዝም ብላችሁ አርፋችሁ ቁጭ በሉ። ትውልዱ ይስራበት ነው የምለው እኔ። ይስራበት፣ ይለወጥ። እና ቤተሰብ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ላይክ አድርጉ። ሰላም ለሀገራችን።